ወደ ሰው ሄዶ ተዋውቆ ትዳር መመስረት ይፈራል። ከዚያ በኋላ ራሴ ላይ አይነ ጥላ አለብኝ የራሱን ሐሳብ አውጥቶ መነጋገር አቅቶት አይነ ጥላ አለብኝ እያለ እንግዲህ ቁሞ ይቀራል ማለት ነው። አንዳንዱ ደግሞ በጣም የእግዚአብሔር የእጅ ስራ በጣም እንደዚህ ቆንጆ ሆኖ ተፈጥረው 172 ሰዎችን አጋብተናል እዚሁ ቦታ ላይ በአንድ አመት 9 ወር ነው 172 ሲባዛ በሁለት ይሄንን አሁን ከዝሙት ነፃ ማድረግ ቀላል ነገር ነው እንዴ? ከ43 በላይ ጸበላት ያለበት ቦታ ብዙ ሰዎች ባልጋ ቁራኛ በደዌ ዳኛ የተያዙ ቦታው ላይ እየመጡ በአንድ ቀን ጥምቀት ብቻ መንጻት አለብኝ ንስሐ እውነተኛ መሆን ይገባዋል ካለ የአዳም ምልጃ ያስፈልጋቸዋል ማለት ነው። ስለዚህ የአዳምና የሔዋን ጸበል እዚህ ጋር አለ የሚያነጻ መንጻት የፈለገ በቤተሰብ ጣጣ ወይ በራሱ ጣጣ አለበለዚያ ደግሞ ዳቢሎስ ግራና ቀኝ እየቆመ እየከሰሰ የመከነ ትውልድ ያደርጎታል። ስለዚህ ማንነቱን የ40 እና የ80 ቀን የተሰጠውን ጸጋ ለማስመለስ ካስፈለገ የሐዋርያት ጸበል በጣም ወሳኝ ነው። የመከነ ወጣት ነው አሁን ያለ፣ የደነዘዘ ወጣት ነው አሁን ያለ፣ የማይታዘዝ ወጣት ነው አሁን ያለው ማለት ነው። ስለዚህ የይስሐቅን ጸጋ ተመልክተው ከሆነ በገድሉ በመጽሐፍ ቅዱስም እንደምናየው ይስሐቅ ታዛዥ ነው። ስራ ለሌላችሁ ስራ የምታገኙበት፣ ልጅ ለሌላችሁ ልጅ የምታገኙበት፣ ትዳር ለሌላችሁ ትዳር የምታገኙበት፣ ጤና ለሌላችሁ ጤና የምታገኙበት 14 መካኖች ልጅ አግኝተዋል። በዚህ በሳይንሱ ያለውን የተጻፈላቸው ነገሮች ሁሉ ያው አሳይተውናል። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ዶርቃ ሚዲያ ነው። ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አዲስ አበባ ውስጥ 44 ጸበል ያለበት በቅርብ ርቀት እዚሁ ከከተማ መሃል ውስጥ የሚገኝ ገዳም በዚህ ሁኔታ አለ ቢባል ማን ያምናል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ቦሌ አራብሳ ሆተ ብርሃን ቤዛዊት ቅድስት ማርያም ቤተክርስቲያን ከ43 በላይ ጸበላት ያለበት ቦታ ብዙ ሰዎች ባልጋ ቁራኛ በደዌ ዳኛ የተያዙ ቦታው ላይ እየመጡ በአንድ ቀን ጥምቀት ብቻ እየዳኑ እየተፈወሱ ስራ ያጡ ስራ ያገኙ ማህፀናቸው የተዘጋ በእናታችን በቅድስት ድንግል ማርያም ጠበል ማህፀናቸው ተከፍቶ ልጆችን አግኝተው እዚሁ ቦታው ላይ እየመጡ ክርስትና እያስነሱ ስራ ያጡ ስራ ያገኙ ትዳር የሌላቸው ትዳር ያገኙ ፍቅር፣ ሰላም፣ አንድነት በቤተሰባቸው የራቃቸው እዚህ ቦታ ላይ መጥተው በመማፀን በእመቤታችን ቃል ኪዳንና አማላጅነት ብዙዎች ድነውና ተፈውሰው እየመሰከሩ ይገኛሉ። እናንተስ እዚህ ቦታ ላይ መጥታችሁ መዳን ትፈልጋላችሁ? ቋጠሯችሁ እንዲፈታላችሁ፣ ችግራችሁ እንዲፈታላችሁ ትፈልጋላችሁ? እንግዲያውስ ቦታው ላይ ዛሬ ከቤተ ክርስቲያኑ አገልጋይ ዲያቆን መንበር ጋር ቆይታ እናደርጋለን። ዝርዝር መረጃውን ሰምታችሁ መጨረሻ ላይ በሚቀመጥላችሁ አድራሻ ወደዚህ ቦታ በመምጣት ለሰዎች የተደረገ ለእናንተም እንዲደረግላችሁ የእግዚአብሔር መልካም ፈቃድ ይሁንላችሁ። በቀጥታ ወደ ወንድማችን ወደ ዲያቆን መንበር ነው መወስዳችሁ። ቦታው ላይ ያሉት 43 ጠበላቶች የማን እንደሆኑ ይሄን ያክልስ ጠበል እንዴት ሊሆን ቻለ፣ እንዴትስ ፈለቀ፣ መቼ ጀመረ አገልግሎቱ የሚለውን እሱ የሚያስረዳን ይሆናል። በዚህ ቦታ ቃል ኪዳንና ጠበል ብዙዎች ድነው ተፈውሰው እየመሰከሩ ይገኛሉ። ይሄንን ለመስማት ጊዜ አይወስድባችሁም፣ እረፍት ታገኙበታላችሁ። እስከ መጨረሻው ድረስ ከኛ ጋር ሆኑ። ወንድማችን ዲያቆን መንበር እዚህ ቦታ ላይ በተደጋጋሚ መጥቼ የሚደረገውን ገቢረ ተአምራት አይቻለሁ ከዚህ በፊት። አገልግሎቱን ግን ተደራሽ ለማድረግ ያው የራሴ ችግር እንደሆነ ይገባኛል። የእመቤታችን ፈቃድ ሆኖ ዛሬ መጥቻለሁ። እስቲ እዚህ ቦታ ላይ ያሉትን ጠበላቶች የማን ጠበል እንዳለ በዚህ ቦታ ላይ በጠበሉ የዳኑ ሰዎች ከምን በሽታ ዳኑ፣ ከምን ተፈወሱ፣ እነዛን ደግሞ በአካል ራሳቸው የዳኑትን የተፈወሱትን ሰዎች በሚቀጥለው ዶክመንተሪያችን ላይ አያይዘን እንመጣለን እናቀርበዋለን። እስቲ ለዛሬ እመቤታችን ቅድስት ድንግል ማርያም ቦታው ከተመሰረተበት ጊዜ ጀምሮ ምን አይነት ገቢረ ተአምራትን አደረገች? እሺ፣ አመሰግናለሁ ወንድሜ።
እንግዲህ ያው አንተ እንደተናገርከው ቦሌ አራብሳ ቤዛዊት ማርያም ቤተክርስቲያን የብዙ ቋጠሮ ፍች የሚገኝበት ቦታ እንደሆነ ያው ሁላችን ምስክሮች ነን። ከዳኑት ሰዎች መካከል ደግሞ በነገራችን ላይ ወንድም ያላየ የመጀመሪያውም ነኝ ማለት ነው እኔና ታዲያ ምንድን መሰለ የተደረገው አሁን አምልኮ የምንፈጽምበት ይች ቤተክርስቲያን ስንዱ እመቤት ነች ተብሎ ይነገራል አይደለ? አዎ። በጣም የሚገርም ነገር ቤተክርስቲያን ስንዱ ነች። ግን አንዳንድ ጊዜ መረጃን ከመንገር አንፃር ለህዝባችን ግንዛቤ ከመስጠት አንፃር በጣም ወደ ኋላ ግን የቀረን ሰዎች ነን። ይሄ የማይታበል ነው። ታዲያ ምንድነው መንፈስ ቅዱስ በሱ መሪነት በሱ ገላጭነት አማካኝነት የህብረተሰባችን ችግር ሰው ራሱ የሚፈታው አለ፣ ቅዱሳን የሚፈቱት አለ፣ እናታችን ቤዛዊት ማርያም የምትፈታው አለ። ከዚህ ሲያልፍ ደግሞ ራሱ ባለቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሌላ አነጋገር ቅድስት ሥላሴ የሚፈታው ደግሞ ችግር አለ። ለህዝባችን መረጃ እየሰጠን ያለን ነው ይሄንን ነው። ስለዚህ አሁን ከእመቤታችን በታች ሌሎቹ ቅዱሳኖች የሚሰሩት እግዚአብሔር አምላክ በሰጣቸው በቃል ኪዳናቸው ነው። ሁሉም ማድረግ የሚችል አምላክ እንደሆነ እናውቃለን። ስለዚህ አሁን ምንድነው የዚህ ዓመት የመጨረሻ ጉዞ ነው። ማንም ሰው ባይቀር ደስ ይለኛል። ታላቅ መንፈሳዊ ጉዞ ወደ ደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪት ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት መነሻ በኢትዮጵያ አቆጣጠር ሰኔ 6 መመለሻ በኢትዮጵያ አቆጣጠር ሰኔ 15 ወይም እንደ አውሮፓውያን አቆጣጠር መነሻ ጁን 13 መመለሻ ጁን 22 እስከ ግንቦት 30 ድረስ ቀድመው ለሚመዘገቡ አቡነ ሐራ ድንግል ገዳም ገብተን ጠበል ተጠምቀን እንመለሳለን። ሁላችሁም የዚህ በረከት ተካፋይ እንድትሆኑ በርሜል ቅዱስ ጊዮርጊስ ለመሄድ መንገዱ ሰላም አይደለም፣ ጸጥታ ችግር አለ ለሚሉ ኦርቶዶክሳውያን አድርሶላቸውና ሁላችንም ባንድ ተጉዘን ባንድ ላይ በረከት አግኝተን እንድንመጣ የቅዱስ ጊዮርጊስ መልካም ቅዱስ ፈቃድ ይሁን እያልን በቅዱስ ጊዮርጊስ ስም ጋብዘናችኋል። መልካም የጉዞ ዝግጅት ይሁንላችሁ። ሰራን ያለነው ቅዱስ ጊዮርጊስ ይሄንን ያደርጋል። ምልጃው በዚህ ጋር የተፋጠነ ነው ስንል የቅዱስ ጊዮርጊስን ሁኔታ ሪፈረንስ ያስፈልገዋል እንዳጠቃላይ ማለት ነው። ያ ሪፈረንስ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግምት የምትናገረው አይደለም፣ በዘፈቀደ የምታመጣው ነገር አይደለም። አንድ ወይ ከመጽሐፍ ቅዱስ ነው ወይ ከገድል ነው የሚሆነው፣ አለበለዚያ ደግሞ ከድርሳን ነው የሚሆነው። ከሶስቱ ልንወጣ አንችልም። ስለዚህ ይሄንን በከፍተኛ ጾም ጸሎትና ምርምር የእያንዳንዱን የቅዱሳኑን ጸጋ የመጀመሪያ ስራ የሰራ ነው። የእያንዳንዱን የቅዱሳን ጸጋ የማወቅ ስራ ነው የሰራ ነው ማለት ነው። አንድ ነገር ልንገር፣ እኔ ለምሳሌ ጥርሴም ቢያመኝ በዓለሙ ሕክምና ጽንስና ማህፀን ስፔሻሊስት ጋር ቢሄድ ጥቅም አለው እንዴ? የለውም። በዚህኛውም የዚያኛው ግልባጭ ነው፣ በዚህኛው እውነት ስለመኖሩ ነው እንጂ። ስለዚህ በዚህ ይሄንን ነገር በመገንዘብ ወደ 43 የሚደርሱ ቅዱሳንን ያው የሚያደረግነው ደግሞ አለቃውን ርዕስ የሆነውን ቅዱስ ነው የወሰድነው። ይሄንን ያደረግንበት አንደኛው ቅዱሳን ሊቅነትን አለቅነትን ሲሰጣቸው ልዩ የሆነ ዋጋ ከፍለው ነው። ስለዚህ አንድም አለቃን ሊቃናትን ከማሳወቅ አንጻር ነው። ሁለተኛ ያለቆች ስልጣን ያለቆች ጸጋ የተሻለም ስለሆነ ነው። ሌላው ደግሞ ትውልዱ የዚህ አለቃ ከሌ ነው ከተባለ ምክትሉ ከስር ያለው ሁለተኛው ሶስተኛ ጸጋ አራተኛ ያለው ማን ነው ብሎ ደግሞ ትውልዱ እንዲጠይቅ ነው። በዚህ መሰረት 43 ጸበላት በዚህ በቤዛዊት ማርያም እንዲኖር የሀገራችን ሀገረ ስብከት ሊቃነ ጳጳሳት እንዳጠቃላይ መተው ይሄንን ስያሜ እንዲያጸኑት ነው የተደረገው። የመጀመሪያውን ያደረግነው ምንድነው? የመላእክት መታሰቢያ ጸበል ነው። ከነሱ ሊቃናትን ወስደናል። ቅዱስ ሚካኤል፣ ቅዱስ ገብርኤል እንደዚሁም ቅዱስ ሩፋኤልን ነው። እንግዲህ ከዚህ ጋር ስታየው የሚካኤል ጸጋው ምንድነው? አሁን እነዚህ የሰው ልጆች ላይ ሊራዳ የሚችለው ቅዱስ ሚካኤል በምንድነው የሚለውን ነገር ምዕመኑ ራሱ ማወቅ አለበት። በሁለተኛ ደረጃ የቅዱስ ገብርኤል አሁን አንተ ምናልባት ሀገራችን እንግዲህ ውጭ ናፋቂ ነው። በተለያየ አማካኝነት ይሄ መልካም ነገር እንድትሰማ መልካም የሆነ ነገር ወደ አንተ እንዲቀርብ ይሄንን አሁን ከፈለክ የቅድ ወደ ሌላው መሄድ አይጠበቅብህም። ወደ ብስራት ወደሚሰጠው ወደ መልአኩ ወደ ቅዱስ ገብርኤል ነው ማለት ነው። ኃይልን መላበስ ከፈለክ ደግሞ ወደ ቅዱስ ገብርኤል ነው ማለት ነው። መጠንከርና ይሄንን ስንፍናን ማስወገድ የሚችል በዚህ በድርሳኑ እንደምንመለከተው ቅዱስ ገብርኤል ነው ማለት ነው። አሁን ሴቶች ደግሞ መጥተው ምንድነው ያሉት? አየ በሩን ስታሳየው ሴቶች መጡና አይ አንድ መልአክ ይጨመርልን አሉ። ማን እንደሆነ እስኪ ገምት? ቅዱስ ሩፋኤል። ምክንያቱም እሱ ፈታሄ ማህፀን ላይ ስለተሾመ ቁስል ላይም ስለተሾመ
ማህፀን ላይ ስለተሾመ የግድ ይሄ መልአክ ይምጣ ብሎ አሁን ትውልዱ መጠየቅ ጀመረ ማለት ነው። የእያንዳንዱን የቅዱሳኑን ጸጋ ማወቅ ፈለገ። የዚያን የቅዱሱን ጸጋ ካወቅክ ደግሞ መንከራተት አይጠበቅብህም ነው። ነገሮች ቅድም አንተ እንደተናገርከው ነገሩን የማሳጠር ስራ ነው እየተሰራ ያለው። በቃ ማህፀኑ አንዲት ሴት እንዲከፈት ከተፈለገ ወይም ምጥን ማቅለል ላይ ከተፈለገ ቅዱስ ሩፋኤል ጋር ነው የምትሄደው ማለት ነው። በቃ ከቅዱስ ገብርኤል ሩፋኤል ይቀርባል ማለት ነው። በዚህ ጉዳይ ላይ ከቅዱስ ሚካኤል ሩፋኤል ይቀርባል ማለት ነው። አንደኛው ይሄ ነው። በሁለተኛ ደረጃ ደግሞ ያደረግነው ምንድነው? ንስሐ የሚባል እኛን የሚያጥብ የሚያነጻ ነገር ስላለ ነው። በነገራችን ላይ ይሄንን ትልቅ ሀብት ያሰጠን አባት አዳም ነው። ንስሐ እንዲፈጠር ንስሐ እንዲሰራልን ያደረገ አባት ነው። ግን እያሰብነው አይደለም ነው። አሁን ሰዎች በንስሐ ውስጥ ካሉ የተዳደፉ ሁሉ መንጻት አለብኝ ንስሐ እውነተኛ መሆን ይገባዋል ካለ የአዳም ምልጃ ያስፈልጋቸዋል ማለት ነው። ስለዚህ የአዳምና የሔዋን ጸበል እዚህ ጋር አለ የሚያነጻ መንጻት የፈለገ የሰው ልጅ ወደዚህ መጥቶ በአዳም አማላጅነት ንጹህ ይሆናል። አንድ ሰው ደግሞ ንጹህ ከሆነ በቃ ሌላው ነገር ሁሉ እየተፈታ ይሄዳል ማለት ነው። በሶስተኛ ደረጃ ያደረግነው እንግዲህ እስካሁን ድረስ ወደ 5 ጸበል ነግሬሃለሁ ማለት ነው። የአብርሃም የይስሐቅ የያዕቆብ የነሱ ጸበል ነው አሁን በዚህ ያለው። በጣም የሚገርም ነገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ስንዱናት ያልነው እነዚህን ሰዎች ከፍታ ላይ ሰቅላ ነው የሚገኘው ማለት ነው። እነዚህን አብርሃም ይስሐቅ ያዕቆብ የሚለው የብዙሃን አባት ተብሎ የሚጠሩ ናቸውና አሁን ይሄ ትውልድ እንደምታየው የመከነ ትውልድ ነው ማለት እውነት ድፍረቱ አለ። መክነናን እንዳጠቃላይ ማለት ነው። አሁን ዘራችን እንዲባረክ እንድንበዛ መልካም ትውልድ እንድንሆን ሀገር ወራሽ ሀገር አስተዳዳሪ እንድንሆን ካስፈለገ ይሄኛው ስልጣን በመጽሐፍ ቅዱስም ይሁን በገድሉ የተሰጠው ደግሞ ለአብርሃም ነው። መብዛትም መስፋትም ለይስሐቅ ነው፣ ለያዕቆብ ነው፣ ለነሱ ነው። ስለዚህ አሁን እንደዚህ ዘሩ የመከነበት ወይም መብዛት የሚፈልግ ሰው ካለ ሌላ ብዙ ጣጣ ጋር መሄድ የለበትም። ይሄ ቃል ኪዳን የተሰጠው ለአብርሃም ነውና ለይስሐቅ ነውና ለያዕቆብ ነውና ወደዚህ ወደ ቤዛዊት ማርያም መጣችሁ የነሱ ጸበል ስለሚገኝ ኑና ተባረኩ ነው። ነገሮችን አሳጠርን ማለት ነው። ከዚህ ወረድ ስንል ወደ ይስሐቅ ለወርድልን ነው። አሁን የምታየው ወጣቱን ተመልከት። የመከነ ወጣት ነው አሁን ያለ። የደነዘዘ ወጣት ነው አሁን ያለ። የማይታዘዝ ወጣት ነው አሁን ያለው ማለት ነው። ስለዚህ የይስሐቅን ጸጋ ተመልክተው ከሆነ በገድሉ በመጽሐፍ ቅዱስም እንደምናየው ይስሐቅ ታዛዥ ነው። ይሄ ትውልድ አሁን ለሀገርም ለመንግስትም ለቤተ ክርስቲያንም ለታላቅም ለታናሽም ታዛዥ እንዲሆን ወጣቱ የነካው ሁሉ ልክ ይስሐቅ ኤሴቅን ነክቶ ወደ ሮሆቦት እንደደረሰ ሮሆቦት ማለት መስፋት ማለት ነው አይደለ? ወደዚያ ለመስፋት ካስፈለገ በተለይም ወጣቱ የይስሐቅ ምልጃ ያስፈልገዋል። የይስሐቅ ጸበል ያስፈልገዋል። ይስሐቅ እዛ ላይ የተሾመ ነው። መስፋትና መባረክ መታዘዝ ላይ የተሾመ ነው። የሱ ምልጃ ያስፈልጋል ተብሎ ሊቃነ ጳጳሳት መልካም ፈቃዳቸው ሆኖ የይስሐቅ ጸበል እንዲደረግበት ያደረጉት ይሄ ነው። ቀጥሎ በዚሁ በአበው መታጸቢያ ጸበል ላይ ያዕቆብ ነው። አሁን ይሄን አይተው ከሆነ ያዕቆብ ደግሞ የነገድ አባት ነው፣ የተባረከ ነው። አሁን ዘርን ማስባረክ ላይ አሁን በተለይ በዚህ ጉዳይ ላይ ወላጆች መተው የያዕቆብን ጸበል ቢጠመቁና ልጆቻቸውን እጃቸውን ራሳቸው ላይ አድርገው ቢባርኳቸው ትውልዱ የተባረከ ነው የሚሆን። ይሄንን በያዕቆብ አረጋግጠናል። የያዕቆብ ቃል ኪዳን አሁን እንግዲህ እስራኤልን መመልከት ትችላል። የነገድም አባት መሆን ነው፣ ጥሩ አያት መሆን ነው፣ ጥሩ ቅድመ አያት መሆን ነው በዚህ ጉዳይ ላይና የያዕቆብ ጉዳይ ላይም እንግዲህ በዚህ ጸበሉ አለ። ይሄንን ብሩዋኬ ያሰጣል ነው። ከየት አገኘኸው ብትላይ ከመጽሐፍ ቅዱስና ከገድላቸው ላይ ነው። የሚቀጥለው ደግሞ የነቢያት መታሰቢያ ነው። እንዳለመታደል ሆኖ አንደኛው ትልቅ የምልጃ ሁኔታ ተቋርጧል ብዬ የማስበው ነቢያት ላይ ነው። እንደ ኢትዮጵያ ቤተክርስቲያን ማለት ነው። ቤተክርስቲያን ሰርተዋለች። ከነቢያትም አለቃው ያው የሚታወቀው ነብዩ ሙሴ ነው። ይሄ ባህረ ኤርትራን የከፈለው ለኢትዮጵያዊቷን ያገባ ይሄ አማቻችን ብለን የምንጠራው ሙሴ ማለት ነው። ሙሴን ስትመለከት አሁን ለዚህ ትውልድ በጣም የሚያስፈልግ አባት ነው ምልጃው። እሱ የተሾመው ደግሞ ምን ላይ ነው? ማሻገር ላይ የተሾመ ነው። አሁን ህዝባችን የሆነ ቋጠሮ አለበት፣ የሆነ ችግር አለበት። አስቤዛ ብትለው፣ የቤት ኪራይ ብትለው፣ ሰላም ብትለው፣ ምን ብትለው። ስለዚህ ትውልዱ መሻገር ይፈልጋል። አሻጋሪ አጥቷል። ማሻገር ላይ የተሾመ ሊቀ ነቢያት እኮ ነው የምነግርህ። የተረሳ የተዘነጋ ማለት ነው። መሻገር የሚፈልግ ምእመን ካለ ኑና በቤዛዊት ማርያም በቦሌ አራብሳ ቤዛዊት ማርያም ቤተክርስቲያን የነብዩ ያሻጋሪው የነብዩ የሊቀ ነቢያት ሙሴ ጸበል አለና በዚህ መሻገር ትችላላችሁ
የሚል ነው። አብሮ ታዲያ ሁለተኛው ሊቀ ነቢያት ደግሞ ኤልያስ ነው። ኤልያስን አይተው ከሆነ ደግሞ በተለይ አሁን ላይ ሰው በረከት እያጣል፣ በረከት ላይ በጣም ብዙ ችግር አለ፣ ብዙ ጥያቄዎች አሉ። እንደገና ደግሞ ይሄ ባዕድ አምልኮ ደግሞ በደንብ እየተስፋፋ ነው አሁን በተለየ ሁኔታ ማለት ነው። በጣም ይሄ ዲጂታላይዜሽን የሆነ አምልኮ በጋዜጣ ብትለው በዚህ በሚዲያው ዓለም ብትለው የአምልኮ ሁኔታዎች ደግሞ በጣም ገዝፈው ነው የሚታዩት። ይሄንን ለማምከን ነብዩ ኤልያስ እዚህ ጉዳይ ላይ ደግሞ የተሾመ ነው። የሚገርም ነገር ታውቃለህ፣ ሐሰተኛ ነቢያት ላይ ያለው አስተዋጽኦ በጣም ከፍተኛ ነው። ወደ 450 ሐሰተኛ ነቢያትን ሐሰተኛ አምልኮን ያመከነ ሰው ነው። እሱ ደግሞ ምን ላይ የተሾመ ነው? በረከት ላይና ጣዖት ላይ ባዕድ አምልኮ ላይ የተሾመ ነው። በዚህ ጉዳይ ላይ የተቸገረ ምዕመናን ካሉ መተው ይሄንን በረከት ማግኘት ራሱ ይችላሉ ነው። ከዚሁ ጋር አብሮ ከነቢያት ሳልወጣ ደግሞ ቅዱስ ዳዊት ነው። እንደ ልቤ የሚሆንልኝ የሴት ልጅ ዳዊትን አገኘው ብሎ እግዚአብሔር አምላክ የተናገረለት እንደ ልቤ ያለውን ማሰብ እንኳን አቅቶናል። ዋናው ቁም ነገሩ ዛሬ መግለጽ የምንፈልገው ዳዊት ታዲያ ለዚህ ትውልድ ምን ይጠቅማል? አሁን እንደምታየው ትውልዱ ልፍስፍስ ነው። በራስ መተማመን የሌለው ነው። ኃይል የሌለው ነው። ምንም አይነት በቃ ሽባ የሆነ ትውልድ ነው። ይሄን ደግሞ ለማቅናት ኃይል ለማግኘት በሁሉም በሚሰራውም ይሁን በጓደኛም ይሁን በፖለቲካውም ይሁን በመንፈሳዊም ነገር ይሁን ጥንካሬ ለማግኘት የዳዊት ምልጃ በጣም በጣም ወሳኝ ነው። እዚህ ላይ ኃይል ላይ እየተሾመ ነው ዳዊት፣ ጥንካሬ ላይ እየተሾመ ነው ዳዊት። በዚህ ጉዳይ ላይ ልክ እንደዚህ ወረድ ያለ ነገር ያላቸው በራስ ያለ መተማመን በፍርድ ቤት እውነት እያላቸው የከሸፈባቸው ሰዎች ካሉ ዳዊት እዚህ ላይ ደግሞ የተሾመ ነው። ሌላው ወደ ሐዲስ ኪዳን አባቶች እየቀረብን ነው። ሌላው ደግሞ የነቢያት መታሰቢያ ጸበል ነው ያለው። ነቢያት እንግዲህ ከጴጥሮስ እስከ ማቲያስ ድረስ ይደርሳን ወደ 12 ናቸው ሐዋርያት የምንላቸው። እነሱ ደግሞ ምን ላይ ነው የተሾሙት? በጣም የሚገርመን ትልቁን በቤዛዊት ማርያም ትልቁ የዳቢሎስ አሰራር እየፈረሰ ያለው የሐዋርያት ጉዳይ ላይ ነው። ሐዋርያት ደግሞ ማሰርና መፍታት ላይ የተሾመ ነው። ይሄ ትውልድ እንደምትመለከተው ወይ በቤተሰብ ጣጣ ወይ በራሱ ጣጣ አለበለዚያ ደግሞ ዳቢሎስ ግራና ቀኝ እየቆመ እየከሰሰ የመከነ ትውልድ ያደርጎታል። ስለዚህ ማንነቱን ያ የ40 እና የ80 ቀን የተሰጠውን ጸጋ ለማስመለስ ካስፈለገ የሐዋርያት ጸበል በጣም በጣም ወሳኝ ነው። የታሰርነው እንዲፈታ የሚመጣብን መጥፎ ነገር ካለ ደግሞ እንዲታሰርልን ካስፈለገ የሐዋርያት ጸበል በጣም በጣም ወሳኝ ነው። በዚህ ጉዳይ ላይ ሰዎች መተው በዚህ ቤተክርስቲያን የሐዋርያትን ጸበል በመጠመቅ በሐዋርያት ምልጃ በመታገዝ ከእስራታቸው ይፈታሉ ማለት ነው። የሚታሰርላቸው ነገር ካለ ደግሞ መጥፎ አካሄዶች ደግሞ ይታሰራሉ ማለት ነው። በዚህ የሚገርም ውጤትን አይተናል። የሚገርም አሃዙ እስከሚደንቀን ድረስ ማለት ነው። ከዚሁ ጋር ተያይዞ ደግሞ 72 አርድእት የሚባሉት ክፍሎች ናቸው፣ የጌታ ቤተሰቦች ናቸው። ከነዚህ ደግሞ እንግዲህ ያው እንደምታውቀው ወንጌላትን የጻፉት እነ ማርቆስ አለቃው ማርቆስ ነው፣ ሉቃስ፣ እንደዚሁም ደግሞ ሐዋርያው ቅዱስ ጳውሎስ የነሱ ጸበል ደግሞ እንግዲህ በዚህ ይገኛል። ሰምተህ ከሆነ ወንድሜ አላየ በተለይ የሉቃስን ነገር ሳስብ በጣም ይገርመኛል። እዚህ ጋር አሁን እሱም ደዌ ላይ የተሾመ ሕክምና ዘርፍ ያለ እውነት በአግባቡ ሕክምናውን መወጣት ያልቻለ ኃይል ካለ ወይም ወደ ሕክምና ትምህርት ለመማር የሚፈልጉ ዜጎች ካሉ የሐዋርያው የቅዱስ ሉቃስ አማላጅነት እዚህ ጋር የተሾመ ነው ማለት ነው። ደዌ ላይም የተሾመ ነው ማለት ነው። የሐዋርያው ቅዱስ ጳውሎስን ልነግርህ አልችልም። ያው አንተም ስለምታውቀው በርካታ ነገሮችን በዚህ ክፍል ማግኘት እንችላለን ነው። ሌላው የ36ቱ ቅዱሳን አንስት ናቸው። ከነሱም ራሱ ቅድስት ኤልሳቤጥ የመጀመሪያዋ ናት። ቀጥሎ ደግሞ የመግደላዊት ማርያም መታሰቢያ ጸበል ነው የተደረገው። ቅድስት ኤልሳቤጥ አሁን እንግዲህ እሷ የተሾመችበትን ስንመለከት መካንነት፣ አሁን ልጅ አልባነት ከመጣ ቅድስት ኤልሳቤጥ እዚያ ላይ ነው የተሾመችው ማለት ነው። አሁን በዚህ ጉዳይ ላይ በጣም የሚገርም ነው። እስካሁን ድረስ ወደ 114 በዚህ 3 ዓመት ከምናምን ወደ 114 መካኖች ልጅ አግኝተዋል። በሚቀጥለው እያንዳንዱ ሰው አሃዝ ስላለን እየጠራን የሚዘገብ ነው የሚሆነው ማለት ነው። ከዚሁ ጋር ተያይዞ ቅድስት ኤልሳቤጥ መካንነትን ከማገዝ ብቻም አይደለም፣ ነፍሰ ጡር የሆኑ ሴቶች ቅድስት ኤልሳቤጥ ጸበል ጋር እንዲገቡ ይመከራል። ለምን ብለህ ከጠየቀኝ በማህፀናቸው ያለው ፍሬ ከተወለዱት ከሰው ልጆች የተሻለ እንዲሆን ይሄ ተሰጣት መጽሐፍ ቅዱስ የሚናገረው ነው። ልክ እንደ መጥምቁ እንደ ዮሐንስ ማለት ነው። ምናልባት አንዲት ሴት ነፍሰ ጡር መጣ በዚህ ብትጸበል ያ በማህፀኑ ያለ ፍሬ ጠቅላይ ሚኒስትር ሊሆን ይችላል፣ ፓትርያርክ ሊሆን ይችላል፣ ካህናት ሊሆን ይችላል።
ስለዚህ እንደዚህ አይነት የተሻለ ትውልድ የሚቀጥር ትውልድ ሊፈጠር ይችላል በቅድስት ኤልሳቤጥ ጸበል ማለት ነው። ከዚሁ ጋር ተያይዞ ከመነኮሳት አለቃ አባ አንጦንስን፣ ገዳማውያን አለቃ አባ ጳውሊን፣ ከባህታውያን ርዕሳቸው ከሆኑት አቡነ ገብረ መንፈስ ቅዱስን፣ ከሰማዕታት ቅዱስ ጊዮርጊስን፣ ከዲያቆናት አለቃቸውን ቅዱስ እስጢፋኖስን፣ ከሕፃናት አለቃቸውን ቅዱስ ቂርቆስን እንደዚህ አድርገን ቤተክርስቲያን ደግሞ የኢትዮጵያ ቤተክርስቲያን አይደለች አሁን እየተነጋገርን ያለ ነው። ሁለት ጡት አላት ይባላል እቺ ኦርቶዶክስ። እሱም አንደኛው ቅዱስ ያሬድ ነው፣ ሁለተኛው ደግሞ አባ ጊዮርጊስ ዘጋስጫ ነው። በጣም የሚገርም አሁን በከፍተኛ ሁኔታ ሕፃናትን ስትመለከት የዘግይቶ የመረዳት ነገር ወይም ይሄ ኦቲዝም የምንለው ነገር በደንብ እየተስፋፋ ነው። በዚህ ላይ በጣም ደስ የሚል ክንዋኔዎችን እየተመለከትን ነው። ኦቲዝም ላይ የተሾሙ አባ ጊዮርጊስ ዘጋስጫና ቅዱስ ያሬድ ናቸው። የሚገርም ከመላኩ ቅዱስ ዑራኤል አለ። ስለዚህ አሁን በዚህም በከፍተኛ ሁኔታ ተስፋ እያየን ነው ያለነው፣ ድነት እየተስፋፋ ነው ያለነው። ስለዚህ ምናልባት ልጆቻችሁ በኦቲዝም የተጠቁ ከሆኑ ወይም በጥናት ጊዜ ዘግይተው የሚረዱ ልጆች ካሏችሁ ለዚህ መፍትሄ አለው ነው። በገድል ላይ እንደምንመለከተው የተሾሙ እነ ቅዱስ ያሬድና እና አባ ጊዮርጊስ ዘጋስጫ እንግዲህ በዚህ ቤተክርስቲያን ይገኛል ማለት ነው። ታዲያ ይሄ ሁሉ ጸበል ከየት ተገኘ ነው ያልከኝ መጀመሪያ ላይ ስትጠይቀኝ፣ በጣም የሚገርም ነገር ከዚህ ከላይ 3 ምንጮች አሉ። እነዚያን 3 ምንጮች ይዘን መተን ከዚህ ከላይ በታንከር ውስጥ ነው የገባው። እዚህ እንደ ሮቶ ተደርጎ ተሰርቶ ነው ማለት ነው። ይሄኛው የላይኛው ጸበል የሥላሴ ጸበል ነው። አሁን ማንም የማንንም ድርሻ አይወስድም። በነገራችን ላይ በቤዛዊት ማርያም እንደዚህ ድነቱ በከፍተኛ ፍጥነትና በአጭር ቀን እየተከናወነ ያለው ምን እንደው ታውቃለህ? ትልቁ ግባት ማንነትን ማወቅ ነው። ማንም የማንን ድርሻ አይወስድም። የሥላሴን ድርሻ ቅዱሳን ሊወስዱ አይችሉም። እንደዚያ ብለን የምናስብ ከሆነ ድነት የለም። ስለዚህ ይሄ የላይኛውን ለሁሉ ለዚህ ሁሉ ለ43ቱ የሚያከፋፍለው ምንጭ ሆኖ የሚሰጠው ቅድስት ሥላሴ ብቻ ነው። ይሄ መታወቅ አለበት። ስለዚህ የላይኛው የቅድስት ሥላሴ ጸበል ነው። ከሱ ነው ከሥላሴ ነው ይሄ ሁሉ የወጣው። ሥላሴ ለቅዱሳኑ ሰጠ ነው። እኛ ደግሞ ከቅዱሳኑ ላይ ተጠቀምን ነው። ምልጃውን በቀላሉ እንደዚህ አድርገን ሰራ ነው እንጂ የሥላሴን ጉዳይ ለቅዱሳኑ የምንሰጥም አይደለም። ይሄ ስለገባን ነው ድነቱ የበዛል ልፈልጌ ነው። ያልመለስኩልህ ነገር አለ። እዚህ ቦታ ላይ ምን አገልግሎት ይሰጣል? ለምሳሌ ብዙ የተጨነቁ ሰዎች እንግዲህ ይሄንን ሲያዩ ማወቅ ይፈልጋሉ። ገድል የማሳዘል ቅባ ቅዱስ የመቀባት እንዲሁም ደግሞ እዚህ ስውራን አባቶች ያሉበትና የቅዱሳን አጽም ሁላ የሚገኝበት ቦታ እንደሆነ ከዚህ በፊት በነበረኝ ጉብኝት የዳሰሳ ጥናት ወስጃለሁ ሰርቻለሁና እስቲ ምናልባት በዚህ ንግግርህ ላይ የሚሰጡትን አገልግሎቶችና እዚህ ያሉ ሌሎች ቅርሶችንም ጭምር ማብራራት ከተቻለ። በጣም ጥሩ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛዋ ነች። እንግዲህ የኛ ቤተክርስቲያን ደግሞ ተመሳሳይ አገልግሎት ነው የሚሰጠው በየትኛውም ቦታ ማለት ነው። ግን ምንድነው እያደረግን ያለ ነው? አንዳንዶች ነገሮች ያልነበሩ የሚመስሉ ግን የተዘነጉ እነሱም በነቂስ ይዘን ወተናል ማለት ነው። ግን እኮ በመጀመሪያም ሲሰጡ የነበሩ ናቸውና የዚህ አሁን የስነ ልቦና የስነ አእምሮ አገልግሎት የዚህ የሳይካትሪስት አገልግሎት ጭምር ራሱ ይሰጣል ማለት ነው። ያ ማለት ምን ማለት ነው? ለምሳሌ ሰው ሲመጣ ምናልባት ቅድም ከመጀመሪያው ስናገር ሰምተይ ከሆነ ምንድነው የፈለከው ምንድነው የፈለክሽው ብለን እንጠይቃለን። ሰው የሚፈታው ችግር ካለ ወይም ቅድም እንደነገርኩህ አይ አንቺንስ የሚመለከተው ይሄኛው ነው ብለን መምራት እንድንችል ማለት ነው። ለየት ያለ ከሌላው ምን አገልግሎት አለ ካልከኛ አንፃር እንጠይቃለን። ምንድነው ያጣሽው? ስራ ነው? ትዳር ነው? ልጅ ነው? ወይስ ሌላ ምንድነው ብለን እንጠይቃለን ማለት ነው። አሁን ስራ ነው ከተባል ስራ የመፍጠር ኃላፊነት አለብን። በጣም የሚገርም ነገር ማለት ነው። ኢኒሻል ካፒታል የሚያስፈልግ ከሆነ እንደምንም ተሯሯጠን በዚህ ኮኦፕሬቲቮች ህብረት ስራ ማህበር እነሱም በስራችንም ያሉ ስላሉ ከዚያ ጋር ተሎ ግንኙነት ፈጥረን የመንቀሳቀሻ ብር በመስጠት ዜጎች ስራ እንዲፈጥሩ እያደረግን ነው ያለነው። በጣም ለየት ያለው አሁን አገልግሎት ባልከይ ደረጃ ማለት ነው። ሁለተኛው አንዳንዱ ሰው ምን እንደታውቃለህ ወደ ሰው ሂዶ ተዋውቆ ትዳር መመስረት ይፈራል። ከዚያ በኋላ ራሴ ላይ አይነጥላ አለብኝ የራሱን ሐሳብ አውጥቶ መነጋገር አቅቶት አይነጥላ አለብኝ እያለ እንግዲህ ቁሞ ይቀራል ማለት ነው።
ራሴም ተጠቂያለሁ። አንተም ችግር እዚህ የተፈጠረ እንዴት አዳስ ሁሉ ነገር እሱን ወደ መጨረሻ የምነግርህ ይሆናልና እሺ። ስለዚህ ምንድነው ቀጥታ ሰው ማናገር የሚፈሩ ካሉ አንዳንዱ ደግሞ በጣም የእግዚአብሔር የእጅ ስራ በጣም እንደዚህ ቆንጆ ሆኖ ተፈጥረው ይመረጣሉ። በነገራችን ላይ ማለት ነው የተረጋገጠ ነው። አይ እስካሁን ድረስ እሷን ማን ያቆያል ምናምን አይነት ሐሳብ ያላችሁ እንደዚህ ቀጥታ ከዚያ በኋላ አንቺ ማትቺ ከሆነ አንተ ማትችል ከሆነ እኛ ትዳር መስጠት እንችላለን። ወደ ኋላ ተመልሰናል ማለት ነው ወደ ጥንቱ። ግን ግፊት ሳታረግ በሉ ታዩና በቃ ብለን በአንድ ወር ጊዜ ውስጥ ነው የምናገባው። ትልቁ ችግራችን ይሄ ይመስለኛል። እስካሁን ግን ፈተና አልገጠመንም። 172 ሰዎችን አጋብተናል እዚሁ ቦታ ላይ በአንድ አመት ከ9 ወር ነው ታዳ በጣም ችግር እየተፈጠረ እንደዚህ ወጣ ብለን እየሄድን ነው ያለነው። ደሞም ሰምሯል ታውቃለህ። የመንፈስ ቅዱስ እዛ አገልግሎት ውስጥ እንዳለ አረጋግጠናል። 172 ሲባዛ በሁለት ይሄንን አሁን ከዝሙት ነፃ ማድረግ ቀላል ነገር ነው እንዴ? ይሄንን አሁን አንተ ኦሬዲ አገልግሎቱን እየጀመርከው ስለሆነ አብረህንም ብዙ ርቀት ለመጓዝ ተስፋ ስለሰጠህን እያንዳንዱን እየጠራን ኢንተርቪው የሚደረግ ጉዳይ ነው የሚሆነው። ስለዚህ ሁለተኛው ትዳር ላይ በደንብ እየሰራንበት ነው ያለው። ሶስተኛው ልጅ ላይ ነው። ልጅ ላይ እንግዲህ እስካሁን ቅድም ለመግለጽ እንደሞከርኩት ወደ 114 መካኖች ልጅ አግኝተዋል። በዚህ በሳይንሱ ያለውን የተጻፈላቸው ነገሮች ሁሉ ያው አሳይተውናል። እንቁላል ማምረት እንዳይችሉ የጊዜ ገደባቸው የተገደበ ምናምን ያ ሁሉ ዋጋ አጥቷል። በዚህ ጉዳይ ላይ ምንድነው የሚደረገው ካልከኝ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ተአምር መጽሐፍ እንደዚሁም የእመቤታችን ተአምር ሁለቱን በዚያ እሽት ይከናወናል ማለት ነው። የማሳዘል ስራ ይሰራል ማለት ነው። እንግዲህ የተዘጋ ማህፀንና አብራክ ካለ ከዚህ ሊወጣ ሊያስቸግር የማይችል የነገርኩ ቃል ማለት ነው ይከፈታል ነው። ወደ 114 ምናምን ሰዎችን አገኝተናል። ሌላው የሱስ ያለበትን ሰው እያንዳንዱን ካህናት ብትመለከት በአመት የተሰጠን ስኬጁል አለ። መንበር እንደ ይሄንን ያክል ሰው እኔ 120 ሰው ነው ዘንድሮ የተሰጠኝ ከሱስ ነፃ የማድረግ ማለት ነው። ይሄን ደግሞ ከሱስ ነፃ ዜጋ ጥሩ ዜጎች እንዲሆኑ ሱስ ላይም በደንብ እየተሰራ ነው። በዚህ ቆይታ የራሳቸው ማገገም ያላቸው በዚህ እየተሰራ ነው ያለው ማለት ነው። ሌላው ደግሞ ስንፈት በተመለከተ ይሄ ሶሻል ሚዲያ ያለ ዜጎች እንዲቀንሱ ከዚያ ይልቅ እንዲያነቡ በቴሌግራም በመናምን በአንዳንድ ዘመኑ ያመጣቸውን ነገሮች በመጠቀም በዚያ ትምህርትም እየተሰጠ ያለበት ሁኔታ ነው ያለው። ትንሽ ከሌሎቹ ወጣ ያለው ነገር ያልከኝ እነዚህን ያካተተ እንደዚህ አይን ለአይን እየተሰጠ ያለበት ሁኔታ አለ። ከሌላው እንደዚህ ወጣ ብለናል። እጅግ የሚያምር በጣም የረካንበት አገልግሎት ነው። በነገራችን ላይ ስለ ቅርሳ ቅርሶቹና ስለ እንደዚህ የቅባ ቅዱስ መታሸት የገድል ማዘል ፕሮግራሞች ካሉ ቀናቶቹ መቼ ናቸው? ሰዎች መቼ መጥተው አገልግሎቱን ማግኘት ይችላሉ? በማንኛውም ቀን ነው አገልግሎት የሚሰጠው ወይስ ፕሮግራም አለው የሚለውን የሚከታተሉ ሰዎች ይሄንን ተረድተው ፕሮግራም አድርገው እንዲመጡ ብትገልጽልኝ። በጣም የሚገርም ነገር የመዳን ቀን ዛሬ ነው ተብሎ ተጽፏል አይደለ? ያውም አሁን ተብሏል። በዚህ ላይ አንድ ምእመን መጥቶ እኔ ቅባ ቅዱስ በፊት ፕሮግራም ነበረው ቅባ ቅዱስን ሮብ አደረግን አርብ ቄደር አድርገን ነበር። ስለዚህ አሁን እኛ ልንገድብ አንችልም። እዚህ ጋር ወደ 99 አገልጋይ ነው ያለው በነገራችን ላይና በእያንዳንዱ ቀን እስከ 6 ሰዓት ድረስ አገልግሎት እንዲሰጥ እዚህ ጋር ድልድል ተከናውኗል። ዜጎች መተው እዚህ ጋር የሚያጡት ነገር የለም። ብቻ እነሱ ይናገሩ ነው። የማይመቸው አለ። ግማሹ ሰራተኛ ነው፣ ትራንስፖርትም የምታየው ነው። ይሄንን በመረዳት ብዙ እኮ አልፈን ሄደናል እኮ ወንድም አለኝ። ከዚህ እንትን ያለውን አልፈን ሄደናል። ይሄ እኮ አዘጋጅተህ እዚህ ጋር የምታደርገው ነገር ነው። ማንም ምን መጥቶ ዛሬ ቅባ ቅዱስ እፈልጋለሁ ካለ ቄደር እፈልጋለሁ ካለ በግል ሁሉ ማለት ነው ንጹህ አይደለውም እንኳን ቢል ቦታ ይቀየራል እንጂ ጥምቀትም ጭምራል ቦታ ይቀየራል እንጂ ምንም የሌለ አገልግሎት ሳሳጥሮ ማለት ነው። የሚፈልግ የሌለ አገልግሎት የሚባል ነገር የለም። በማንኛውም ቀን ማግኘት ይቻላል። ቦታው በግራና በቀኝ ሲታይ ገደል ነው። ዋሻዎቹ ደግሞ ጸበልና የአጽመ ቅዱሳን እንዲሁም ቤተክርስቲያኑ ጭምር የሚገኝበት ነውና ስመለከት ካሉት ክፍተቶች ብዬ በራሴ የተረዳሁት ለሱባኤ የሚመጡ ሰዎች የመጠለያ የማረፊያ ሁኔታ እዚህ ቦታ ላይ እንዳጠቃላይ ችግር የሚባለው ነገር ለቤተክርስቲያኗ በቅድሚያ ሁኔታ የሚያስፈልገው ምንድነው? አሁንም ለካ አላይ ያንተ ከመጣ ቆይተሃል ማለት ነው።
የመጠለያ ችግሮች ሙሉ በሙሉ ተፈተዋል አሁን ላይ ማለት ነው። በጣም የሚገርም ማለት ነው። ሙሉ በሙሉ ተፈተዋል። ይሄ የመጀመሪያ ስራ የነበረው ማህበረ ምእመናኑ መጥቶ እንዳይቸገር ሱባኤ የሚይዝበት አርምሞ የሚይዝበት ጸበል አዳራሾች ምናምን ተዘጋጅተዋል። እነዚህ ሙሉ በሙሉ ተፈተዋል አሁን ላይ ማለት ነው። አሁን ላሳጠረልህ አሁን ባለው ሁኔታ ዝም ብሎ ማፈስ ነው። ሁሉ ነገር አሁን አለ። ቀጣይ ላይ ህዝባችን እየበዛ እንደሆነ አሁን እያየን ነው። የከርሰ ምድር ውሃ በቀጣይ የምንሄድበት ነው። አሁን ይሄ ህዝብ ያለምንም ገደብ ለማገልገል የከርሰ ምድር ውሃ ለወደፊት ያስፈልገናል። እሱን ደግሞ ካንተ ጋር እንነጋገራለን። አንተም ያስከው ፕሮጀክትም ራሱ ስለሆነ ማለት ነው። እና ይሄ አለ ከአጽመ ቅዱሳኑ ጋር በተያያዘ ያው እንደመታደል ሆኖ መንግስትም በተለይ ይሄ ቅርስ ጥበቃ ከምንላቸው ከነሱ ጋር በመነጋገር ከጀርመንና ከእንግሊዝ የመጡ አርኪኦሎጂስቶች እያንዳንዱን ነገር ሰርተውልን ጨርሰውልን ለሁለተኛ ዙር መተው አጥንተው ሄደዋል። በቅርቡም የተሰበሰቡ ንዋየ ቅድሳት አሉ። የበለጠ ቦታው ትኩረት እንድንሰጠውና ትክክለኛ መዳኛ እንደሆነ የተረጋገጠበት ሁኔታ ነው ያለው። እያንዳንዱን ነገር በሚገባው ልክ በምንጠየቀው ልክ መልስ አግኝተንበታል። አጠቃላይ ተደራጅቷል በዚህ ጉዳይ ላይ ማለት ነው። እንደ አጠቃላይ ይሄንን ፕሮግራም ለሚከታተሉ የምታስተላልፈው መልእክት ካለ እስቲ? እንግዲህ በተናገርነው ልክ የሁሉ አለ ኑና ታዘቡ ነው ዳኑ ነው። መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በድጋሚ ብዙ ዶክመንተሪዎችን እንሰራለን። የእያንዳንዱን አሁን የጠቀስካቸውን የቅዱሳን የነቢያት የሐዋርያትን ታሪክ ከዙ ከጸበሉ ጋር አያይዘን ሰዎች በእያንዳንዱ ነቢያት በእያንዳንዱ ሐዋርያት በእያንዳንዱ ቅዱሳን ጠበል የሆነላቸውን የተደረገላቸውን በአካል እያገኘን ለህዝብ ይፋ እናደርጋለን። ቤዛዊት ማርያም ከዚህ በበለጠ አገልግሎቱ ሰፍቶ የሚድነው ህዝብ እንዲበዛ እንፈልጋለን። ከልብ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከወንድማችን ከዲያቆን መንበር ጋር የነበረን ቆይታ ይሄን ይመስል ነበረ። እስከዛሬ የተለያዩ ምስክርነቶችን የተለያዩ ገዳማትን ታሪክ የተለያዩ ቅዱሳንን ገድልና ቃል ኪዳን ብዙ ነገሮችን ሰርቼላችሁ ሰምታችሁ ታውቃላችሁ። ዛሬ ደግሞ ከስከዛሬው የተለየ ነው። ሁሉንም የምታገኙበት ስራ ለሌላችሁ ስራ የምታገኙበት፣ ልጅ ለሌላችሁ ልጅ የምታገኙበት፣ ትዳር ለሌላችሁ ትዳር የምታገኙበት፣ ጤና ለሌላችሁ ጤና የምታገኙበት እዚህ ቦታ ላይ መጥታችሁ የለም የሚባል ነገር የሌለበት ገዳም አዲስ አበባ ውስጥ ቤዛዊት ማርያም አድራሻ አራብሳ ኮንዶሚኒየም ጫፍ ላይ ከ49 እንደመጣችሁ መስቀለኛ መንገድ አለ። ቤዛዊት ማርያም ብላችሁ ብትጠይቁ ማንም ሰው ያሳያችኋል። ከመገናኛ አንድ ትራንስፖርት ነው። ከጎሮ ከአባዶ ከለገጣፎ ከ6 ኪሎ ከፒያሳ ከፈረንሳይ ከተለያየ ቦታ ካላችሁበት ተነስታችሁ ቦሌ አራብሳ ቤዛዊት ማርያም ብላችሁ ብትመጡ በማንኛውም ቀንና በማንኛውም ጊዜ አገልግሎቱን ታገኛላችሁ። ነገ የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ዓመታዊ ክብረ በዓል ነው። የበረከቱ ተካፋይ እንድትሆኑ በሀገር ውስጥም ከሀገር ውጭም ላላችሁ ኦርቶዶክሳውያን ከታች ቪዲዮ ላይ ያስቀመጥኩላችሁ የቤተ ክርስቲያኑ ሕጋዊ አካውንት ነው። መምጣት የማትችሉ እስከምትመጡ ድረስ በያላችሁበት ሆናችሁ እመቤቴ ቅድስት ድንግል ማርያም የቤዛዊት ማርያም ለደጅሽ አብቂኝ ይሄንን ሁሉ የቅዱሳን ጠበልና ቃል ኪዳን በረከት እንዳገኝ ደጅሽ እመጣለሁ እያላችሁ ለእመቤታችን ለቅድስት ድንግል ማርያም ንገሯት፣ ተሳሉ። ነገ እንግዲህ በደብረ ምጥማቅ እመቤታችን ቅድስት ድንግል ማርያም ተገልጻ ህዝቡን የምትባርክበት ዕለተ ቀንና ዓመታዊ ክብረ በዓል ነው። የዚህ በረከት ተካፋይ እንድትሆኑ ለጥላም ለጧፍም ለጣል ለዘቢብም ለሚሆነው ነገር እጃችሁን በመዘርጋት የበረከቱ ተካፋይ ሆኑ። በድጋሚ እዚህ ቦታ ላይ በጣም ጸጋ የበዛላቸው ብዙ አባቶችና እናቶች ስውራን ያሉበት ቦታ ነው። ጸሎት ለመያዝ ሱባኤ ለመያዝ ዋሻ ብቻችሁን ራሳችሁን አግላችሁ ተጠልላችሁ የምትጸልዩባቸው ብዙ እጽዋቶች ያለበት አካባቢ በጣም የአምሳለ ገነትን የሚመስል ቦታ ነውና ለደጁ ያብቃችሁ እላለሁ። እመቤታችን ቅድስት ድንግል ማርያም ለደጇ ታብቃችሁ። በደንብ አድርጌ በተከታታይ ፕሮግራም እመሰራላችሁ ይሆናል። ብዙ አባቶች አሉ። ለዛሬ ከወንድማችን ጋር የነበረን ቆይታ ይሄን ይመስል ነበረ። በድጋሜ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።